ጥያቄ አለኝ። አረን ምን አመጣው? ጥያቄ አለኝ አትይም? እሺ እኔ ምንም እየገባኝ አይደለም። ምኑን ያልገባሽ? ፈተናው ነዋ። የተማርነውና የመጣው አንድ አይደለም። ቅድስቴ የተማራችሁት አይደለም እንዴ የመጣው? ባሽ ቆይ ገና እያነበብኩት ነው። ያው ሽቀሽቃዣ ቀልቃላ ምን ያንቀጨቅጭሻል? ሳታነቢ ነው እንዴ ዝም ብለሽ የምትይው? እንዴ እኔ እኮ አንብቤዋለሁ። እሷ ናት በደንብ ያላነበበችው። ስለይ እሷ እኮ እርግጥ ብላ ስለምታነብ ነው። እዩ አጂው አቤት ጠራኸኝ ልበል? ኧረ እናንተ አልጠሩም። እና ማንን የጠራኸው? እዩን ነው። ዝም በሉ። ጭራሽ ክፍል ውስጥ መሆናችሁን ፈተና ላይ መሆናችሁን ረስታችሁ ትገለፍጣላችሁ እንዴ? ግልፍጡላ ድዳችሁ ይርጋ። ቆይ ትወጣላችሁ። ዝም በል አንተ። ይሄ ጉለሌ። ቆይ ለምንድን ነው የጠራኸው? ስለሸፈነችብኝ ነው። ያማል እንዴ? ለምንድን ነው ዝም የማትለው? እየጠየቀኝ አይደል? ቆይ ለምንድን ነው ዝም የምለው? እና ለኮረጅ ነው ልትለው? እሺ ምን ልበል? ውዶ ማረግና አንተ እንዳላጋጭ እሺ። ትሰደባለህ ደግሞ። አቁሙ። ቆይ እስኪ ተነሱ እስቲ። እኔን ነው? አዎ አንተን ነው። ተነስ። እንዴ ቆይ ምን አደረኩ እኔ? ባሺ እኔ እኮ አትረብሽ እያልኩት እኮ። ኧረ ለዋሻ መልሳት ትሆናል። ለምንድን ነው አንተ አፍን ማዘገው? ኧረ እንዴት የደነዘስክ ሰው ነህ? እስቲ ቆይ ንገረኝ፣ ምንድን ነው እሱ? እኔን ነው? አዎ አንተን ነው። እንዴት የደነዘዙ ሰዎች ናቸው እነዚህ? ተነሱ ባላችሁበት ቁሙ። እኔ የምለው እንደው ምንድን ነህ ግን አንተ? እኔ? አዎ አንተ። ዳግም ምንድን ነው ቆይ የሚለኝ? ባሻ ጆሮ አይሰማም እንዴ? ምን እንዳለ ምንድን ነው ሲለኝ ምን ልበል? ደንዘዝ ያልኩ የማረባ ሰው ነኝ በሉ። መቼ? አሁን ስትወጡ። ለማንኛውም ያው የአሁኑም ፈተና እንደው ዝም ብሎ እንደ ሚኒ ግምገማ ይሁት። ምንም አልተዘጋጃችሁ በቃ። ስለዚህ ዋናውን ፈተና በኋላ ስለምሰጥ ውጡና ወይ ላይብረሪ ወይ ግቢ ውስጥ በደንብ አጥኑ፣ በደንብ ተዘጋጁ። ይሄ ፈተና ይያዝ ማለት ነው? የሰራችሁትን እኮ እያየሁት። ምኑን ሊያዘው? እና ባሻዬ ዛሬ ፈተና የለም ማለት ነው? ጆሮሽ አይሰማም እንዴ? ውጡና አንብቡ። ከአንድ ሰዓት በኋላ እጠራችኋለሁ። እኛስ እንቀመጥ ወይስ እንውጣ? ለአንተ ግድ የለም። ፈጣሪ ቢታረቅህ ብዬ እኔው ጸልይልሃለሁ። ግድ የለም። በሉ ውጡ። ይኸው እየዞርኩ አያችኋለሁ። ከጥናት ውጪ ሌላ ነገር ውስጥ ባገኛችሁ አለቃችሁ። አንተ አምረህ ለማንበብ እዚህ ድረስ መጣ? ምን ላድርግ ብለሽ ነው? ካላነበብኩ እኮ ዋሊ በላይ ነው። አይዞህ አይበላም። ያውኑን ነው ደግሞ እንፈትነን። እንዴ አንቺ እንዴት አወቅሽ? እኔ የት እኮ የዋዛ አይደለሁም። በኋላ ትደመምብኛለህ። የኔ ጉረኛ አይበቃም? እስኪ ቆይ ትንሽ ልጎርር። ስሙ ቤት እየመጣች ነው። ከዚህ ጋር ንቅንቅ እንዳትሉ እሺ? ማለት እያረጋችሁ ያላችሁት ነገር ገብቶኛል። እንዳንጣላ ስነ ስርዓት ያዙ። ምንድነው የምትቀባጥረው? ምንም አልቀባጠርኩም። በቃ የትም እንዳትሄዱ። ቤት እየመጣች ነው። ትምጣ። ለምንድን ነው ንቅንቅ እንዳትሉ የምትለን? መቅድ እየቀለድኩ አይደለም። እያረጋችሁ ያላችሁት ነገር ገብቶኛል። ቆይ ምን አደረግን? አጠገብም መቆም አንችልም እንዴ? ድሮም ቤቴን ስታይ ትቀያየርብናለህ። ከሷ በፊት የምታቆኛን አይደል እንዴ? ዝም አትለው? ደግሞ ለምን በግልጽ ሂዱ አትለንም? እኛም ቢብለን ነው እንዴ? እንሂድ ሉሌ። ትንሽ ከቆየን ይመታናል። መምታት ብቻ ያንቀናል እንጂ። ቆይ እንደዚህ የምንደረግ ሰዎች ነው? ወይኔ እኔ እኮ በምንም ማልቀይር ወንድሜ እንደሆንክ ነበር የሚሰማኝ። እንደዚህ ግን አይደረግም። እሺ አቢላ። አረ እንሂድለት። ጉድ እኮ ነው። ዱርዬ፣ ቅሌታ፣ መናጢ፣ ካዲ። አሁንም ልታየኝ አትፈልግም? አጥኑ ተብለን እኮ ነው ከክፍል ወጣ ነው። ለምን አታነብ? እያነበብኩ እኮ አይደለም። እኔ ተዘጋጅቼ ነው የመጣሁት። ለዛ ነው። ወይ ሲጋርም እኔም እኮ ተዘጋጅቼ ነው የመጣሁት። እና ታዲያ አታነብም? አዎ አላነብም። ባይሆን አንዳንድ ጥያቄዎች መጠየቅ እችላለሁ? ማንን? እኔን? አዎ አንተን። አይ እኔ ትንሽ ማንበብ አለብኝ። የቀረኝ የተወሰነ አለ። አሁን ጨርሻለሁ ብለህ ነበር እንዴ? አሁን ደግሞ ማንበብ ፈለኩ። ምን ነው ችግር አለ? ቆይ ለምንድን ነው የምጠላኝ?
የሚያነብሰው እንደሚጠላሽ ነው እንደሚሰማሽ? እንደዛ ሳይሆን አሁን አንብቤያለሁ ብለህ አሁን ደግሞ ገና ላነብ ነው ስትለኝ ግራ ገብቶኝ እኮ ነው። ብዙ ግራ አትገቢ። እኔ ወጥ አቋም የለኝም፣ ልቀያየር እችላለሁ። ውይ ሲገርም እንደኔ ነህ። ማለት አንቺም ትቀያየሪያለሽ እንዴ? አዎ በጣም ነው የምቀያየረው። ወይ ጣጣ! ምን አቋም የሌለው ሰው በጣም ነው የሚያስጠላኝ። አጠገቢ እንዲቀመጥ እራሱ አልፈልግም። አንተም እኮ አቋም የለኝም ብለሃል። እኔ እየቀለድኩ ነው፣ አንቺ ታመሪያለሽ እንዴ? ኧረ እኔም እየቀለድኩ ነበር። ምንድን ነው የምትቀልጂው? አቋም እንዴት የለኝም? ሴት ልጅ እኮ ነኝ። አንተ ወላዋይ ነኝ ብለህ እየቀለድክ ስለሆነ ነው እኔም የቀለድኩት። ወይ ጣጣ! ትንሿ እያነበብሽ ነው እንዴ? አዎ ምን ነው? አይ ምንም፣ ላውራሽ ፈልጌ ነበር። እሺ አውሪ። ምንድን ነው? ትንሿ የወንድምሽ ቤት በመግባቴ ደስተኛ አይደለሽም? ለምን እንደዛ አልሽ? ማለቴ ከመጣው ቀን ጀምሮ ፊትሽን እያየሁት ነበር። ፊትሽ ግን ምንም ልክ አይደለም። መስሎሽ ነው? እኔ ከአንቺ መምጣት ጋር ምንም አይነት ግንኙነት የለኝም። እርግጠኛ ነሽ? አዎ። እሺ እንደዛ ከሆነ አንድ ነገር ልነግርሽ ነበር። እሺ ምንድን ነው? ትንሿ ወንድምሽ በጣም ጥሩ ልጅ ነው። ሁልጊዜም ልቡ ያስገርመኛል። እንዴት? እሱን ሳየው አለ አይደል የሆነ ለየት ያለ ነገር ይሰማኛል። አልገባኝም። ምንድን ነው ለየት ያለው ነገር? ማለቴ አለ አይደል አዜብ፣ እያሰብኩት ያሉትን ነገር አይደለም ማለት ያሰብሽው? አታስቢ ትንሿ፣ ስለ ወንድምሽ ጥሩ ነገር ልነግርሽ ብቻ ነው፣ ሌላ ነገር አይደለም። በቃ አዎ በቃ። እሺ በቃ አሁን ማንበብ እችላለሁ? ልሂድልሽ ካላስቸገርኩሽ? እሺ የኔ ቆንጆ መልካም ነው። የእውነት ዛሬ ግን አለቀልን። በቃ ይገለናል። ቆይ ምን ሆኖ ነው ልጅቷ እንደዛ ይጠላት? ምን አውቄልሽ በእናትሽ። ከዚህ በፊት ተዋውቁ ነበር እንዴ? የት አባቱ ነው የሚያውቃት? ይመናጢ እዚሁ አንድ እኩል የተዋወቅናት። እና ምንድነው እንደዚህ የሚያደርገው? መግዲ አሁን ግን በጣም ተስፋ እየቆረጥኩኝ ነው። ምንድነው ደግሞ ተስፋ የሚያስቆርጥ? እየተፈጠረው ባለው ነገር ነው። ምንም አልተፈጠረም። ተረጋጋ። ቀስ በቀስ ይለምዳታል፣ ወደ መጀመሪያው ይመለሳል። እርግጠኛ ነሽ ግን? 100% ነው። ሲጀመር በጸብ የተጀመረ ፍቅር ነው የሚጣፍጠው። ልክ እንደኛ ማለት ነው። በትክክል ግን እኮ እሱ አሁን ላይ ደህና አይደለም። አይሆና። ሁሉም ሰው እኮ ደህና ማይሆንበት የሆነ ሰዓት አለው። እርግጠኛ ነሽ? ምንድነው ዛሬ እርግጠኛ ነሽ የምትለኝ? እኔ ምን አውቂ መግዲ። ስማኝማ ሉሊ፣ ከዚህ ስንወጣ ፊልም አናይ? የምን ፊልም ነው ደግሞ በፈተና ሰሞን የምናየው? ኧረ ሉሊ በፈጠረ እንዴ! ምን ችግር አለው? ምን አደረኩኝ? የምሬን እኮ ነው። አሁን ራሱ አንቡ ተብለን ወተና ለማንበያችን ረብሾኛል። ከኔ ጋር መሆን ትረበሻለህ እንዴ? አንቺን እኮ አይደለም የኔ ቆንጆ፣ አንቺ እኮ ብዙ ነገር ነው የምታስረሽኝ። ባሽዬ ምን ነው አምላኬ፣ ይሄን እንድሰማ ነው እዚህ ግቢ ያመጣኸኝ? ምን አደረግን ባሺ? ማለቴ ምን ሰማ ስትል ጆሮ አይደለም እንደ ደወለብኝ። ምን ስትለው? ሰምተሻል? እባክሽ 10 ጊዜ አትጠይቂ። ቆይ ግን ለምንድን ነው ሁሌ እንደዚህ የምታደርገን ባሽዬ? ምን አረኳችሁ ደግሞ? እኔ ምን አረኳችሁ? እኔ ነኝ እንደ ያሳሳምኳችሁ? እኔ አጥኑ አይደለም እንደ ያልኳችሁ? መቻልከን ምን ማለቴ እኛ ጨርሰናል። ወይኔ እናቴ ወይኔ። ምንድን ነው አንቺ? ምን አደረካት አንተ? ኧረ እኔ ምንም አላደረኳትም። ምንድን ነው መቅዲ? ምን ተፈጠረ? እንዴት እንደዚህ ታደርገኛለህ? እንዴት ባሽዬ? ባሽዬ ስትል የሰማኋት? አዎ ባሽዬ። እንዴት እንደዚህ ታደርገኛለህ? እንዴት እንደዚህ ነው እያልሽ ያለው አይደል መቅዲዬ? አዎ። እንዴ እቺ ምን አባቷ ነው የምትነፋረቅብኝ? ወይኔ አሁን አስታወስኩኝ። ምንድን ነው? ሟች አባቷን እኮ ነው የምትመስለው ባሽዬ። ቁርጥ ራሱን፣ ቁመት፣ ቁጣ፣ ሁሉ ነገር ቁርጥ እሱ። ምን አባቷ ያለፈው ሳምንት መጥተው አልነበረም እንዴ? አያቴ ለማለት ፈልገው ነው። ወይኔ አያቴ ወይኔ አያቴ። አንቺ እንዴት ነው ሉሊ? ምንድነው እየየ የምትዩ? ያማ እንዴ ሲሳሳሙ አዩዋቸው ብሎ የርዕሰ መምህሩ ቢሮ ወስዱን አስበዋል። ለዛ ነው እንዴ? ታዲያ አንቺ በቃ በሰከንድ ውስጥ ታምር ልፍጠር ካልሽ ታምር ትፈጥራለሽ አይደል? ትጠራጠራለህ እንዴ? ኧረ በጭራሽ። እንዴት ትጠራጠራለሁ? እያየሽ አይደል እንዴ? በላውና ሳምሳም አድርገኝ። ጉድ ያረገኝ አይኔ ነው አይቶሽ በክፉ ቀን ደግባባሽ ፈልጌ ሰው ቢያስተዋውቀን። አንብብ እንጂ ዝፈን ብዬ ነው ያስወጣው። መች አንብብ አልከኝ? አይምሮን እንዲሰራ ጸልይ ያለ አይደል ነበር ያልከኝ? ምንድን ነው የምትለው እሱ? አራቡ ላይ በስመ አብ በል። ለምንድን ነው እንደዚህ የምለው እንዴ? ጸሎት ሊጀምር ላይ ነው እንደዚሁ። አንተ ልጅ ግን ሰላም ነህ? ማ እኔ? አዎ አንተ። ቆይ ግን አእምሮህ ምናምን እየሰራልህ ነው? ይመስለኛል እንግዲህ። ወይ እንዳይመስል፣ በፍጹም እንዳይመስል አደራ። እሺ። ቆይ
እኔ የምልህ አቡሌ ቅድም ክፍል ውስጥ ጸልያለሁ ስላልኩህ እውነት እንድጸልይልህ ነበር እንዴ ስትጠብቅ የነበረው? አዎ ምን ችግር አለው ብጸልይ እንዴ? ጸሎት ችግር አለው እንዴ? ብለህ ደግሞ ተፈጣሪ ጋር ልታነካካኝ ነው? ለራሴ እንዴት ደርሽበት ነው ማነካካ? ባሻይ ዳግም። አቤት ባሻይ። ይሄን ልጅ ግን የት ነው የምታውቀው? ጓደኛዬ እኮ ነው። አሁን ዘንድሮ ነው የተገናኛችሁት? አረ የልጅነት ጓደኛዬ ነው። ምን ነው ታዲያ የጤናውን ጉዳይ እንደዚህ ችላ አላችሁትሳ? አረ ችላ ብለን እኮ አይደለም ያልወሰድነው የሕክምና ቦታ የለም፣ ግን ምንም ሊሻለው አልቻለም። ምንም ለውጥ የለውም። ምንም የለውም። ቆይ ስለማን ነው የምታወሩት? ስለ አንተ ነው። ከአንተ በላይ ታሪካዊ ሰው በምድር ላይ አለ እንዴ? ወይ መከራ። እሺ አሁን ደግሞ እኔ ምን ሆንኩኝ? በሉ በቃ እኔ ላምባ ሄጃለሁ። እኔ የምለው አቡል። አቤት። ትምህርትህን ግን ደስ እያለ ነው እንደምትማረው? አረ አይደለም። አይደለም ማለት በግድ ነው? አረ ማንም አላስገድደኝ። እና ለምንድን ነው የምትማረው? እኔ ምን አውቄ አቡሌ። እውነቴን ነው። በቃ እኔ አላውቅም። ና እስቲ ከኔ ጋር ና። አጠናለሁ ብለህ አይደል እንዴ ከክፍል የወጣኸው? ታውቀው ሰው አጠገብ እያለ ማንበብ አልችልም። ለምን? ሀሳቤ ስለሚሰረቅ ነው። ሀሳብህን እንደምሰርቅ እየነገርከኝ መሆኑ ነው? እረብሻለሁ ለማለት ነው። ያው ትኩረትህን የሚሰርቅ ሰው ሲኖር እኮ እንዲህ ነው። አልተግባባንም መሰለኝ። ከዚህ በላይ መግባባት አለ እንዴ አቤልዬ? ለምንድን ነው ቆይ ስሜትህን መናገርን ማፈልገው? የትኛው ስሜት ነው? ለኔ የሚሰማህን ነው። ያምሻል እንዴ? ደግሞ ምንድን ነው የሚሰማኝ? አሁን አጠገቤ ሀሳብ የሚሰርቅ ሰው ካለ ማንበብ አልችልም አላልክም እንዴ? ቆይ አንቺ ወከባ ውስጥ ሆነሽ አንብቢ ብትባይ ማንበብ ትችያለሽ? ኧረ አልችልም። ስለዚህ ተግባብተናል ማለት ነው። ወከባ ነሽ እያልከኝ? ያውን በጣም የምታስጨንቂ ወከባ ነሽ እንዴ? ምንድነው ግዴታ አፍ አውጥቼ ማውራት አለብኝ እንዴ? በቃ ተይኝ። ምን ተይኝ በቃ። ከዚህ በላይ እንድታስጨንቅኝ አልፈልግም። አይገባሽም እንዴ? እንዴት ነው ቆይ የምታስበው? እንዴትም አላሰብኩም። በቃ ነፃ እንደውን ተይኝ። ምንድነው ቆይ አፍኝህ እንደያዝኩት ነገር የምትናገረው? ስለያሽኝ ነው እንደዛም ብለው ምንድነው እንዴ? ምን አይነት ባለጌ ነህ ግን? ሴትዮ በዚህ ሰዓት ምንም ትዕግስቴን የምቆጣጠርበት ሰዓት ላይ አይደለሁ። አይንሽን ከማጠፋልሽ ከዚህ ጋር ዞር በይ። ጭራሽ ትዝትብኛለህ? ክብር ካልወደደልሽ ታዲያ ምን ላርግሽ? ይዛ ታጋጫትም ባሼ። እኔ የምለው ቲያትር ነው እንደምታጠኑት? በጣም ይቅርታ፣ እኔ እያጠናው ነበር። እሷ ነች መታ የበጠበጠች። አሁን ደግሞ እንደ ሕፃን ልጅ ማቃጠር ጀመርክ? አፍሽን ዝጊ አንቺ። በጣም ነው የምታስጠላው። እሺ አቃጣሪ። ወይኔ እጅ ምን አለ ለኔ ባደረጋት። ምን ልትሆን ነው አንተ ደግሞ? ላናፍጣት ነው። አቤት መመታት ቦክስ። ውለታን በሰማይ ራሱ ከፍዬ አልጨርሰው። ቆይ እኔ የምለው ፈተና ልትገቡ ስትሉ ይሄን እንደው እንደምታጠኑት እስቲ ንገሩኝ። የቱ? አሁን ስትባባሉ የነበረው ነው። እሱ እኮ ምን አደረገ? ምንም ነገር አላደረግም እኮ። ተይኝ አትረብሽኝ ያለው። ሌላ ምን አደረገ? ዝም በል አንተ አለቅላቂ። ኧረ የሞሉጭን ባሽዬ እንዴ! እውነት እንዳወራ አይደለ እንዴ? ካጠገብ አብሬ ዝም ብዬ ሁሉም ቦታ የምዞረው? አፈን ዝጋ። እኔ አውራ እስክል ድረስ ምንም እንዳታወራ። ይቀራል። አቤል። አቤት ባሼ። ምንድነው ቆይ የሆንከው ሰሞኑን? ምንም። ምን ነው? ክፍል ውስጥ ከራስ ጋር አይደለህም? ከጓደኞች ተነጥለን የምትቀመጠው ምንድነው ችግሩ? ፍቅር እኮ ይዞት ነው ባሽዬ። እንዴ አንተ ያማል እንዴ? ቆይ እሺ ምን አደረኩኝ? ጓደኞቹ ሲናገሩ የሰሙት ነገር ነው የተናገርኩት። ሌላ ምንም አልደረኩም። ቆይ ምንድነው የሰማኸው? ሚስት ወደ ውጪ ስትሄድ ቂጥን ጥለህ እንዳኮረፍኩ ነው። ቂጥህን ጥለህ? አታዩም እንዴ እንዴት እንደተጎሳቆለ? ወሬኛ ሾካካ። አንተ ምን ይሁን ብለህ ነው ይሄን ሁሉ ያጠራኸው? ኧረ አጣርቼ አይደለም ጓደኞቹ ሲያወሩ ሰምቼ። ሾካካ ወሬኛ ምን ይሰራልሃል? ቀዳዳ ጉድፈል። እሺ አሁን ባሻ ይሄን ወሬ ባልሰማ ማን ይነግር ነበር? በላውን እንዴ ምንድነው ብቻሽን የተቀመጥሽው? እባክህ በጣም ጨንቆኛል። ምንድነው? ምን ተፈጠረ? አዜብ ምን? እኛ ቤት ገብታለች። ምን ማለት ነው ደግሞ? እኛ ቤት ገብታለች ማለት? አዜብ ችኛ ክፋ ነች? እንደ አጋጣሚ ሆኖና ይዙና ብቻ ያውቃታል። አሁን ደግሞ ከቤት ተባረርኩ ብላ እኛ ቤት ገብታለች። ምን ሆናችሁ ነው የማታውቁት ሰው ቤታችሁ የምታስገቡት? እኔም ብዬ ነበርኩ ግን ምንም ሊሰማኝ አልቻለም። ይዙ ቆይ በደንብ ነው የሚተዋወቁት? ምን አውቃለሁ። የአንድ ቀን ትውውቅ ነበራቸው እኮ ግን በዚህ ልክ እንዴት እንዳመኗት አላውቅም። ከባድ ነው በእውነት ሉሌ። ውስጤ ምንም መረጋጋት አልቻለም። ቆይ ምንድን ነው የሚሻለኝ? ቆይ
ይዙን ያወራዋለሁ። አንቺ ሳትስማሚ እንዴት እሱ ተስማማ? ቆይ አላውቅም። ሁለቱም ሊሰሙኝ አልቻሉም። እንዴት ብዬ ይዞ እንደማሳምነው ራሱ አላውቅም። ልጅቷን ግን ስታያት እንዴት ነው? እስካሁን ምንም ነገር አላየሁባትም፣ ግን ውስጤ ለምን አልቀበላት እንዳለ ግራ ገብቶኛል። አንዳንዴ እንደዚህ እኮ ነው። የሆነ መጥፎ ነገር ካለ ይሸተናል። ምንድን ነው የሚሸታችሁ? የኔ ፍቅር፣ ይሄ ወንዶች የሚያካትት ወሬ አይደለም። እሺ አይ መቅዲ፣ መንገድ አግኝ እንጂ እኛን ለመተቸት ሁሌም ዝግጁ ነሽ አይደል? በሚገባ የኔ ፍቅር። ሻው ምን ነው ምንም መጥፎ ነገር ካላየሽባት እኮ ዝም ብለሽ መጨነቅ የለብሽ። ትንሽ የሚያጠራጥር ነገር ካለ ደግሞ ወዲያውኑ እርምጃ መውሰድ እንችላለን። እርግጠኛ ነሽ? በደንብ ነው። አይዞሽ፣ ከዚህ በፊት የመጡት አዳዲስ ልጆች ተጽዕኖ አሳደሩብሽ እንጂ ምንም አዲስ ነገር የለም። እንደ አፌ ያርግልኝ። አሜን። በጣም ይቅርታ አስነገርኩሽ። አይ ችግር የለው። ምን ሆነሽ ነው ታዲያ ከሁሉም ሰው ተነጠለሽ ብቻሽን የተቀመጥሽው? ምንም ዝም ብዬ እያሰብኩ ነው። ውይ ይቅርታ አረበሽኩሽ። ልሂዳ በቃ። አረ ችግር የለው። እርግጠኛ ነሽ? መቼስ ሳልጨርስ ጨርሰዋልም አይደል? እሱማ አትይኝም አውቃለሁ፣ ግን ያው አንዳንዴ ያለ አይደል በሼም ምናምን። አታስብ፣ እንደዛ አይደለም። ስለጨረስኩ ነው። እና ሼም ይዞኝ አይደለም ነው የምትይኝ? እንደዛ ነገር። በነገራችን ላይ ፈገግ ስትይ በጣም ነው የምታምሪው። መቀለድም ጀመርክ? እውነት ከልቤ ነው። እሺ አመሰግናለሁ። ስታኮርፊ ግን አታምሪም። ምን ሆነሽ ነው ግን? ሰሞኑን እያየሁሽ ነበር፣ ሁሌ እያኮረፍሽ። ሁሌ ደስተኛ መሆን አለ ብለህ ነው? ባይኖርም አለ አይደል ያው ፈገግታሽ የሚያፈካን ሰዎች ስላለን ሁሌም ፈገግ በይል። እሺ በስርዓት አልተዋወቅንም አይደል? ዳግም እባላለሁ። አልተዋወቅንም እንዴ? ዝም ብሎ መሆራት መተዋወቅ ነው እንዴ? ለነገሩ ልክ ነህ። አሁን በደንብ አውርተህ እንኳን የማትተዋወቅበት ጊዜ አለ። እሱ ስለከሽ እና ምንድን ነው ከዚህ በላይ አልችልም። ምንድን ነው ማቺው? ልጁ በጣም ገገማ ነው። እውነት የሚቻል አይደለም። ቆይ እሱ ማስሎ ነው የማይቻለው? አላቅም ግን ከአቅሜ በላይ ሆኗል። እውነት የምርሽ ነው ቤቲ? እንደዚህ ተስፋ መቁረጥሽን የምትነግሪኝ? አዎ የምሬን ነው። እንዴ ምን እዳ በልቻለሁ የምቃጠለው? ይኸውልሽ እዳ ባትበይም ከአቅምሽ በላይ የሆነ ገንዘብ ግን በልተሻል። እሱን ላስታውስሽ እንዴ? አስታዋሽ አልፈልግም፣ አውቀዋለሁ። ስለዚህ ቤቲ ማለቃቀስሽን አቁም። እንዴት አድርጌ ላሳየሽ? ቆይ ምንድን ነው የምታሳይኝ? ልጁ እንዴት አይነት ገገማ እንደሆነ ነው። ቆይ ቤቲ ይሄን ነገር ስንጀምረው ቀላል ነበር እንዴ መሰለሽ? ቀላል ባይሆንም በዚህ ልክ ግን የሚከብደኝ አልመሰለኝም ነበር። ይኸውልሽ ቤቲ ከበላሹ ብር አንጻር ምንም ነው። ይሄን ነገር ለወንድሜ ድገሚለትና በበላሹ ብር አንቆ ነው የሚደፋሽ። ምንድን ነው ብር የምትይው? ቆይ ይኸውልሽ ቤቲ እኛን እየረዳሽን እንዳይመስልሽ እያስታወስኩሽ ነው። እሺ አሁን ተጣልተን የመጣሁት ምንድን ነው ማድረግ ያለብኝ? ቆይ ደግሞ አቤልን አስቀይመሽዋል እንዴ? በጣም ሲያናደኝ ተናግሬው ነዋ። ይኸውልሽ ቤቲ አሁን ቀጥታ ጓደኞቹ ጋር ትሄጂና ስቅስቅ ብለሽ ታለቅሻለሽ። ከዛ እንዲያስጠርቁሽ ትለምኛቸዋለሽ ማለት ነው። ማን ጋ? እነ መቅዲ ጋ ሂጂ። እሺ ቢያንስ ትንሽ ይረጋጋ። ቆይ በጣም ተናዷል። ቤቲ ይኸውልሽ በፍጹም ማጥፋት የሌለብሽን ጥፋት አጥፍተሽ ነው የመጣሽው። ስለዚህ አሁን ቀጥታ ሄደሽ ሁሉንም ነገር ታስተካክያለሽ። እሺ ይኸውልሽ አሁን ለማንኛውም ያቺ እዩ ጋር ሄደሽ ከግቢ ስንወጣ እንደምፈልጋት ንገሪያት። ለምን? አሁን ወደ ጌሙ የምትቀላቀልበት ሰዓት ደርሷል። ስለዚህ ማንነታችንን ማወቅ አለባት። እርግጠኛ ነሽ? አዎ በደንብ። እሺ ስለዚህ አሁን ሂጄ ምልክት ልስጣትና ወደ እነ መቅዲ ሂጄ ደግሞ ልታወል። ባቢ አየህልኝ ጉዴ! ጭራሽ ከክፍል ወጥተው ይተቃቀፋሉ። በምን ተስማምተው ነው ግን? እኔ ምን አውቄ። ስለምን እንደሚያወሩ ለምን አትጠይቃት? ለምን እንደምጠይቃት? ይሄው አይን እያየ አይደል እንዴ? ለነገሩ ልክ ነህ። አይ ሴት ወይ ሴት! ምን ነው እንደው እንዳለ አፈር ባስበላቸው። እስኪ ተወይ በእናትህ። ያቺ መንፈስም እንደዚህ እኮ ነው ያቃጠለች። እሺ በቃ ዝም ነው የምንለው? በቃ ለምንድን ነው ዝም የምትላት? አንተን ጅል አድርገህ አይደል እንዴ ከማንም ጋር የምትተቃቀፈው? ደግሞ እኮ እንደዛ ስትጠቅለሰለስ እሷ እንደደህና ሰው ማመኔ። አብርሽ እውነት የሆነ ነገር ማድረግ አለብን። ምን እናድርግ? ለምን ከኋላ ረግጣት ወደፊት አትንደረድራት? ማን? ቅድስቴን ነው ከኋላ ረግጦ የሚያንደረድራት አንተ? አዎ እሷ እንዴ ከሌላ ሰው ጋር የተቃቀፈች አይደል እንዴ? ተተቃቀፋ? ለምን አትተዛዘንም? ምን አባቱ ቆርጦት ነው እዚህ ከኋላ ረግጦ የሚያንደረድራት? እንዴ አብርሽ እንዳሰማትሽ እንዳሰማ አንተስ በመጠለዙ ሀሳብ ተስማምተሃል? እኔ መቼ ጠልዛታለሁ አልኩ ባሺ።
አንተ ባትልም ሲባል ግን ሰምታል አይደል? ኧረ ባሺ እንዴ ምንድን ነው? የሚገርመው እኮ ደግሞ የዚህ ነው ሾካካ አሽቋላጭ። ማንን ነው? አንተን ነዋ። አፍህን አሞጥሙጠህ ወሬ ታሞጠሙጣለህ። ሾላላ ሞጥሟጣ። ኧረ ባሺ በእናትህ ቆይ ለምንድን ነው ሁልጊዜ ነው የምትሰድበኝ? በቃ ሳይ ስደበው ስለሚለኝ ዝም ብለህ? አዎ ዝም ብዬ። ምን ነው ቅር አለህ? አይ ችግር የለውም በቃ። እኔ የምለው ቆይ አጥኑ እንጂ እዚህ ቆማችሁ እሙ ብያለሁ። እሺ በቃ እናጠናለን። ምን ይመስላሉ ምድረ በአፋን ኩሎ። ምንድን ነው ቆይ ሰውዬ ችግሩ? ምን አውቅለታለሁ? ዝም ብሎ ያጥበናል። በል ዝም በል። አሁን ሰምቶ ደግሞ እንዳይጠልዘን። ስማ ሊሊን አይታታል? ወደዛ ሄዳለች። ምን ነው? ምንም በቃ መጣሁ። ባቢ እንዴት ነሽ? ደህና ነኝ አለሁ። እዚሁ ነሽ ነው እንዴ? ስፈልግሽ ያጣሁሽ? ለምንድን ነው የፈለግኝ? አንቺን ለማግኘት ምክንያት ያስፈልገኛል እንዴ? ሰውን ያለ ምክንያት መፈለግ ልክ ነው እንዴ? ቆይ ሊሊ፣ እኔና አንቺ እንደዚህ መባባል ያለብን ሰዎች ነን እንዴ? ጀመር እኔና አንቺ የሚባል ታሪክ አለ እንዴ? እንዴት የለንም? ምንም ቢሆንም እኮ በመጥፎም በጥሩም አንድ ላይ ነበር። አንድ ላይ? አዎ አንድ ላይ ነበር። አውቀሃል? ግን እኔ እኮ ሊሊ ነኝ። ማለት ምን ጀመርሽ? አይ ብዙ ነገር አሳልፈን ስትል ምናልባት ከሴቶቹ ጋር ተመሳስዬብህ እንዳይሆን ብዬ እኮ ነው። እባክሽን ሊሊ፣ እንደዚህ አይነት ነገር አቁሚ እባክሽ። ምን አደረኩ? ቆይ በቃ እያደረግን ያለውን ነገር እናቁም። እንደ መጀመሪያችን ኖርማል ጓደኛሞችን ነው። እኔ እናንተ ከመቼ ወዲህ ነው ደግሞ ጓደኛሞቾች ያሉ? የማይሆን ፉክክር ጀመርን እንጂ እኮ መጀመሪያውኑ ጥሩ ነበርን አይደል? አልነበርንም። ሊሊ እባክሽ። ባቢ እባክህ አንተ ራሱ ተወኝ። እኔ ወደኋላ ተመልሼ ምንም ነገር ውስጥ መግባት አልፈልግም። በቃ እኔም እኮ ወደኋላ እንመለስ አላልኩም፣ ግን ቢያንስ እናቁመው። ይኸውልህ እኔ ሁሉን ነገር ካቆምኩኝ በጣም ቆይቻለሁ። አሁን ተረዳኸኝ? እንደዛ ከሆነ በቃ እንደዚህ መሆንሽን አቁም። እኔ እኮ ምንም አልሆንኩም። ከፉክክራችን በፊት እንደነበርኩት ነው የሆንኩት። እሺ ግን ቢያንስ ሰላም እንበባል ነበር አይደል? አሁንም እኮ ሰላም እንባባለን። አዎ ግን እንደዚህ አልነበረም። ባቢ ፍላጎት ባይገባኝም አሁን እኔ ዝም ማለት መርጫለሁ። በቃ እባክህ አትረብሽ። ሊሊ እውነትን እየረበሽኩሽ ነው? አዎ በጣም። እሺ በቃ ከዚህ በኋላ ድጋሚ አልረብሽ። አመሰግናለሁ። ምንድን ነው አንቺ? ቆይ ምን አይነት ሰው ናችሁ? ምን አይነት ሰው ጋር ነው የላካችሁኝ? ማጋ ልካችኋት ነው እናንተ? ዝም በይ እባክሽ። አንቺም ራስሽ ነሽ የላክሽኝ። ማ እኔ? አዎ አንቺ። እናንተ አቤሌት ነው ያለው? ይኸው እዛ ተዘብዝፏል። እንዴ እስኪ ተረጋጊ። ቆይ ምን ብሎሽ ነው? ረብሻ፣ ወከባ፣ ግርግር ምናምን ይለኛል እንዴ? ግርግር? ታዲያ እንዴ ጥብ እኮ ነው ያደረገኝ። መወደድ ብርቁ ነው እንዴ? እንዴ ትወጃለሽ እንዴ? እና ባልወደው ነው እንዴ ጥላው ሄደችው ሚስቱን ማስረሻ ለመሆን የተስማማት? እሺ አሁን ማልቀስሽን አቁሚና ተረጋግተሽ አውሪ። ምን አድርጎሽ ነው? በእውነት ማሰቢያውን ከላዩ ላይ ነቅላበት ሂዳ ነው እንጂ በፍጹም እንደዚህ አይሆንም። ለምን ምን እንዳደረገሽ አትናገሪም አንቺ? ምን ብዬ ልንገራችሁ? እሺ ተቸገርኩ እኮ። ለሰው ምን ተብሎ ይነገራል? እውነትም ብሶባታል ልጅቷ። እንደዚህ አንጨረጨራታል። አቤል እኔ መጀመሪያም ተናግሬያለሁ እንደማይሆን። ባክሽ ትዕግስት ስለሌላት ነው እንጂ ምንም የሆነችው ነገር የለም። ኧረ እባክሽ ምንም የሆንሽው ነገር የለም ትላለች እንዴ? ቀላል አለ ካለ ተናገሪያ። ለነገሩ እናንተ ጓደኞቹ ስለሆናችሁ ምንም ብላችሁ አይገባችሁ። አረ በእናትሽ ማልቀስሽን አቁሚና እናስታርቅሽ። እውነት በጣም ነው ያስከፋኝ። እንደ ዛሬ ልቤ ላይ የሆነ ነገር እንኳን የተሳካ መስሎኝ አያውቅም። የምርሽን ነው? ሳቅ። አንተ ምን አለብህ? ዝም በይ ቆይ። እንደዚህማ እንዳቃጠሉን አይቀሯትም። እሺ አንድ ቀን ሰብስበን ነው የምናቃጠላቸው። እዋት ደግሞ የኔዋን ጉድ ተነሳባት። ምን አባ ነው የሚነሳብኝ? ውሸት ነው እንዲያወራሁት። ተይ መቅዲ፣ ልጁን አትጀምሪ በቃ። ለማንኛውም ንገሩት እሺ። እንደዚህ አይደረግም። ሄሎ ብቻ እንዴት ነህ? አለው። እኔ የምልህ ዶክመንቶቹን እኮ አጣኋቸው በእናትህ። አረ ምን አውቄ ግራ ገባኝ እኮ በእናትህ። አዎ ሁሉም ቦታ ፈልጌያለሁ ግን የለም እኮ። ስታስቀምጥማ እኔም እኮ አይቻለሁ። ማን? ትንሿ? ኧረ እሷ አትነካም። ምን ሊያደርግላት ትነካለህ?
አዎ ደግሞ እኮ አሁን መግባት የነበረበት ፋይል ነው። አሁን ካላስገባ ነው ደግሞ ስራችን ይበላሻል። ጣጣ። እሺ ቆይ ምንድነው የማደርገው? እሺ በቃ ና። እሺ ጣጣ። እሺ አሁን ማን አነሰው ይባላል በእናትህ? የቀረ ያልገባ ተማሪ አለ? ያለ አይመስለኝም። ጥሩ። ስለዚህ አሁን ፈተናችንን መጀመር እንችላለን ማለት ነው። በሚገባ። አሁን ፈተናችን ምን መሰላችሁ? ቅድም ወጣችሁ ያጠናችሁትን እያንዳንዳችሁ በየተራ ታስረዳላችሁ ማለት ነው። ዝም በሉ። ጭራሽ እኔ ላይ መጮህ እኔ መቼ አነበብኩት? ከአንተ ጋር ዙር ወሬ እየሰማሁ ነበር እንዴ? እያነበብክ ከነበረበት ቦታ ነው ለሚያስነሳው። እሱማ እየዘፈንኩ ነበር። ምናልባት ስጨርስ ላነብ እችል ነበር። አትለኝም? አንተ ልታነብ? አዎ እንኳን እኔ ዳግም ያነብልህ እንዴ? ቆይ ለምንድን ነው አንተ ማትሆኝ? ለምን ነው ቆይ የምትሆኝ? ከአንተ ሌላ ማንነት ውስጥ ማቆሰዋል በማሳበዋል። ጸጥታ። አሁን ፈተናችሁን ትፈተናላችሁ ወይ ከሀያችሁ ዜሮአችሁን ትታቀፋላችሁ? ኧረ ባሺ እንዴ በወረቀት አልነበር እንዴ ፈተናው? እፈትናለሁ እንጂ በወረቀት እፈትናለሁ ስል ሰምታችኋል? ባንሰማም ገምተን ነበር። በዛ ላይ እዛ ጋር ወተን ከተናገረን ፕሬዘንቴሽን እንጂ ፈተና እኮ አይሆንም። ታዲያ ምን አለበት ባሽዬ ቢያንስ በአእምሮ እንኳን እንድንዘጋጅ ብትነግረን። እኔ ተዘጋጁ ብል የእናንተ አእምሮ ሊዘጋጅ? ለምንድን ነው የማይዘጋጀው? ዝበል ሾካካ። ባሽዬ እኔ መጀመር እችላለሁ። እውነትሽን ነው? መጀመር እችላለሁ ባሽዬ። ጎበዝ። አያችሁ አይደል? ከእናንተ ሁሉ ማይረባ አረም ውስጥ አንድ ቅድስቴና እሷ ነች ያሉት። እንዴ እሷም እኮ አልተዘጋጀችም። ምን አገባሽ? በረሮ ዝበይ። የገዛ ጓደኛዬ በቱኝ ኖሮ አስገድልሽ ነበር። አንቺ በረሮ አታልጎምጉም፣ እሰማሻለሁ። ዋ እኛ አልሰጠንሽ። ማመስገን እኮ አይጠበቅብሽ። አንተን ያናገረ የለም እኮ አፈን ዝጋ። ምን ትመስላለች እቺ ግመል? በራስ ልክ አይተኝ ነው አይደለ? አንተ ጉቶ። ጸጥታ። ለምን ስነ ስርዓት አይኖራችሁ? ምን እንዳልሽ ሰምተሃል ባሽዬ? ጉቶ እኮ አለችኝ። ምን አባ ግመል ያስብልሃል ታዲያ? ኧረ ምን አይነት ሙጢ ነው? ምንድን ነው ያልሽው? ሙጢ ነው ያልኩት። ከየት ነው ግን አንተን ፈታው ያመጡብን? ዝምጣ በደንብ አብራርልሻለሁ። እሺ ጠብቂ። ተው ወንድሜ ይቅርብህ። ፍቅረኛ ስለሆነች እንዳዝላት ነው እንደማልሰማ ተወቅሽ። እሺ ካልክ መልካም እድል። ኧረ እባካችሁ ስነ ስርዓት ይኖራችሁ እንዴ! እንዴት ነው ታዲያ? ቆይ አሁን ፕሬዘንት ማድረግ የምችለው? ቆይ አጥንተሽ የመጣሽው ስድብ ነው እንዴ አንቺ? ማለት እኔን እዚህ አጠገብሽ ቁጭ አድርገሽ ስድብ ስትለዋወጪ ትንሽ አታፍሪም እንዴ? እንዴት እንደሚናገረኝ እያደል እንዴ ባሽዬ? በይ አሁን ወሬ አልፈልግም። ወደ ጉዳይሽ ግቢ። አጠር ቀጠን አድርገሽ አቅርቢ። ወይኔ ባሽዬ ይሄ ሲለክፈኝ እኮ ነው የጠፋብኝ። ምኑ? ፈተናው? አዎ ጥሩ፣ በጣም ጥሩ ቀለዳችሁ። ይኸው ሰማሽ? እያንዳንድሽን እንደ እንቁላል ዜሮሽን ሳስታቅፍሽ በሙቀት ተፈለፍያት እንደሆነ አይሻል። እኔ ባሻል እንደ ቀለዳችሁብኝ እሰራላችኋል። ባፋም ቆና አሁን የት ሄደ ይባላል? ሁሉም ቦታ አየሁ እኮ። ሄሎ የኔ ሚስት እንዴት ነሽ? እኔ የምልሽ ዶሴ ውስጥ የተቀመጠ ፋይል አይተሻል እንዴ? አዎ በእናትሽ ሳሎን ነበር ያስቀመጥኩትና አጣሁት። ደግሞ ዛሬ ነበር መግባት የነበረበት በእናትሽ። እና እየመጣሽ ነው? እሺ በቃ እሺ። ጉድ! የት ነው ያለው ታዲያ? ወዴት ነው? ወዴት ነው ማለት? ማለትማ የት ነው እንደዚህ እየሮጥሽ ሄድሻለሽ? የምሄድበትን ሁሉ ላንተ መናገር አለብኝ እንዴ? አቤት አብርሽ፣ ሁለታችንም እንዲህ ደህና ነን።
በቃ እንጣላ። ከኔ መራቁ ተመችቶሻል? እኔ የተመቸኝ ሰላም መሆኔ ብቻ ነው። ሰላም ሆንሹ ከኔ በመራቅሽ ነው? ለምንድን ነው እንደዛ እንደሆነ ያሰብከው? ንግግርሽና ሁኔታሽ ነው። አብርሽ ስለማፈቅር ነው እንዲህ የምሆነው። ከተረዳ ተረዳኝ፣ ካልተረዳኝ ደግሞ በቃ ተወኝ። ተወኝ? ቆይ ምንድን ነው እየሆነ ያለው? አላውቅም ኪዱ። ቆይ ምንድን ነው እየሆነ ያለው? ግድ አንተ እንድታወራኝና ወደ እኔ እንድትመጣ እኔን ከሌላ ወንድ ጋር ማየት አለብህ ማለት ነው? ማለት ቅድም አይቻለሁ። ከኋላችን ነበርክ አይደል? አሃ ለካ ያይሽ ነው ከሱ ጋር ስትጨባበጪ ነበር። አዎ አይቻለሁ። ኪዱ አብርሽ ሳይታወቅ ፍቅራችንን እየገደልከው ነው። እሺ ቆይ ምን ማድረግ አለብኝ እኔ? አላውቅም። እንዲህ እንዳይሆን ግን በጣም ሞክሬያለሁ፣ ግን አንተ እያገዝከኝ አልነበር። እሺ ኪዱ እንደገና መሞከር እንችላለን? እኔ እንጃ አብርሽ፣ እኔ እንጃ። ምንም አይነት ነገር አልፈልግም። አሁን ከፊቴ ብቻ ዞር በል። ቆይ እንደምፈልግሽ ነግሬሻል ነበር እና እናንተ ፈለጋችሁኝና በፈለጋችሁን ጊዜ ግድ መገኘት አለብኝ እንዴ? እዩ፣ ከዚህ በላይ አይጥና ድመት መሆን አለብን አይመስለኝም። ማለት ጊዜው ደርሷል። ስለዚህ መተዋወቅ እንችላለን። ምንም የምታወሩት ነገር እየገባኝ አይደለም። ምንድን ነው የምታወሩት? እዩ፣ ጸዲ የምትባል ሴት ታውቂያለሽ? ማናት ጸዲ? ጸዲ የሚባለውን ስም በማናፍ ነው የምታውቂው? እስቲ አስታውሽ። ማንም ብልሽ ማንን ታውቂያለሽ? ግድ የለም ጥሪልኝ። ጆሲ? እዩ፣ ስለተገናኘን ደስ ብሎኛል። ቆይ አልገባኝም። ማነሽ? አንቺ የምታውቂው አዜብ፣ የኔ ትክክለኛ መጠሪያ ደግሞ ጸዲ ይባላለሁ። የጆሲ እህት? በሚገባ የጆሲ እህት ነኝ። አልገባኝም። የጆሲ እህት ውጭ አንድ ያለችው? ጆሲ መታሰሩንና ሁሉም ሰው የኔ ወንድም ላይ መነሳቱን ሳውቅ እሱ ስለከነከነኝ ቀጥታ ወደዚህ መጣሁ። እና ጸዲ ማለት አንቺ ነሽ? አዎ ጸዲ ማለት እኔ ነኝ። ጸዲ፣ እዚህ አካባቢ ቆማችሁ ይህን ነገር መነጋገር ያለብን አይመስለኝም። ከዚህ መሄድ አለብን። እዩ፣ ከዚህ መሄድ እንችላለን? በሚገባ። አንተ ያማል እንዴ? ምን ሆነ ነው? እኔ በፍጹም ቃል የማጥፋው አይደለም። እሺ ተግባባል? ኦኬ፣ ለካ ተቀጣጥረን ነበር። በሚገባ ነው። ምን ነው እረሳሽ ነው? አረ በፍጹም አልረሳሁት። ጥሩ፣ እንደውም ካረሳሽ እንደባደባ። እንዴ እንደባደብ? አዎ። ምንድን ነው ልቀምሳት የመጣው መሰለሽ እንዴ? ምንድን ነው የሚያስቅሽ? አረ እባክህ አንተ ልጅ እንዴ ምን ሆነ ነው? በሄድኩበት ሁሉ የሰው መሳቂያ አታርገኝ። ወይኔ አሁን እሺ ምን አደረኩ? ምን ማለት ነው? እሺ አሁን እንደባደብ ማለት ስማኝ፣ አሁን የመጣሁበትን ዓላማ በንግግር የምታሰናክለኝ ከሆነ ተሳስታለሽ። ውይ አሁን እንኳን ሊድ እንኳን ብትል እንደማልሰማ ነው። እሺ የምነግርህ። አረ ጥጋ እየሰማለኝ ነው ግን መቅዲዙ እየጠበቀኝ ነው። ለምን አንሄድም? ቆይ ሞቼ ነው ቆሜ እሷ ጥላኝ የምትሄደው? እንግዲህ እሞታለሁ ካልክ ምንም ልረዳ አልችልም። ይቅና በቃ። ለምንድን ነው ይቅና የምትይኝ? እሷን ቢያት እንጂ። በቃ አንቺ ትንሽ ዘና ብለሽ ነሽ። እሺ ማሪ ሂጂ በቃ። አንቺ ቆይ ምን አይነት ሰው ነሽ? ጓደኛሽ አደጋ ላይ ጥለሻት ትሄጃለሽ እንዴ? አይገርምም ግን የሰው ነገር። ይኸውልህ ወንድሜ አንተም ብትሄድ ሳይሻል አይቀርም። ምንም ጥሩ ነገር እየሸተተኝ አይደለም። በእናትህ አንተም ነገር ማሽተት ጀመርክ እንዴ? አንተ ደንዝዘህ ነው እንጂ እኮ ነገር ከሸተተ ቆይታል። ኧረ እኔ ምንም ነገር አልሸተተኝም። ግድ የለህም ጓደኛ ነው ነው ሸተዋል። ኧረ ምንም አልሸተተኝም። እናንተ ደነዞች ምንድነው እንደ ስልክ እንጨት እዚህ የተገተራችሁት? ወደ ቤታችሁ አትሄዱም እንዴ? ቆይ ባሽዬ፣ እኔና መቅደስ ያልጨረስነው ነገር አለ። ምን ጀምራችሁ ነው ደግሞ ያልጨረሳችሁት? ረሳው እንዴ ባሽዬ? ቅድም እኮ ክላስ ውስጥ ተቀጣጥረው ነበር እኮ። ኧረ አንተ እንዴት ዘነጋሁት እባክህ። እሺ ምን ልታደርጉ ነው ደግሞ? በቴስታን ጥፊያት ወደ ቤት ልሄድ ነው። በአንተ ጭንቅላት ነው የምትመታ? አዎ መቼም የዳግም ጭንቅላት አልዋሰውም አይደል? ምንድን ነው እኔ እሺ ብለህ አንተን ቢት ትላለህ እንዴ? ማለትማ ነው ያለም። አንተ ችግር አለብህ። እሺ አትለኝ። እያወራን እንቆያለን እንዴ? ምንድነው? ቆይ እንደዚህ ለመነጠፍ የቸኮልሽ? ከመለፍለፍ ለምን ማን እንደሚነጠፍ አናይም? አንቺ በረሮ፣ አንቺ ነሽ ከዚህ አህያ ጭንቅላት ጋር ለመጣላት የምትሞክሪው? ስድቡ ከጸቡ በኋላ ቢሆን አይሻልም ባሽዬ? ቆይ ምን ልትሆኝ ነው? ልትመቺው ነው? አይደለም ጭንቅላቱን በእርግጫ ብየው ይሄ የተደፈነ አላስብ ያለ ጭንቅላቱ ልከፍትለት ነው። አትርፊ። እኔ ልቤን ለማሰብ ብቻ ነው የምጠቀመው። ጭንቅላቴ ደግሞ ለቴስታ ነው የምጠቀመው። ከእንዳንተ አይነት ድንዝዝ የሚጠበቅ ንግግር ነው። በሉ ልጆች አሁን ይበቃችኋል። ወደ ቤታችሁ ሂዱ። እኔም ደክሞኛል ልሄድበት። እንዴ ቆይ ባሽዬ ሳታይንማ አትሄድም?
ባሺ እስከ ዛሬ ላቃጠለች ዛሬ በቀላሉሽ። አረ ምንድነው የምታጓጉን? የምትጀምሩ ከሆነ ጀምሩ እንጂ። እሺ እኔ አንቺ በረሮ እንዴት አልሽልኝ? ወዴት እየሄድክ ነው? ሲጨቀኝ እኮ እስክትመጪ ዞር ዞር ልበል ብዬ ነው። እንዴ ምን ነው? ስራችን እኮ በዛሬው ድክመት ምክንያት ውድቅ ተደረገብን። የምርህን ነው? አዎ በእናትሽ። ቆይ እናንተ ታስቀምጣችሁት ነው? የሳሎን ቡፌ ውስጥ ነበር እኮ ማታ ቡቻ አስቀምጠው። አሁን ግን ስፈልገው አጣሁት። ውይይት ሄዶ ይሆን በእናትህ? አዎ ብቻ ከምነግርሽ በላይ በጣም የለፋውበት ስራዬ ነው የተበላሽ። ውይ በጣም ያሳዝናል በእናትህ። በጣም አዝናለኝ አባት። ደግሞ እኮ ለአንተ ካለው አይበላሽም። እሺ ከተበላሸ በኋላ ማን ያውቃል? ድጋሚ እኮ እድል ሊኖር ይችላል። እንደዛ እንኳን አይመስልም። ካልሆነ ጦስን ይዞት ሄድሽ። አንተ ብቻ ደህና ሁን። ምን እንደሚገርመኝ ታውቂያለሽ? ምንድን ነው? የመጨረሻ ተስፋ ከቆረጥኩ በኋላ ራሱ አንቺን ሳይሽ የምበረታው ነገር በጣም ይገርመኛል። ሚስት አይደለው እንዴ? በዚህ ሰዓት ካላበረታሁት ምኑ ሚስት ሆንኩ? አንቺን ብቻ ክፉ አይንካብኝ የኔ ሚስት። ሌላ ሁሉም ነገር ትርፍ ነው። አንተ ብቻ ሰላም ሁንልኝ እንጂ ሁሉም ቀስ በቀስ ይስተካከላል። ምንድን ነው? አሁን ማሰብ ትጀምራለህ እንጂ አንተ ደነዝ። እስቲ እንዴት ነበር የመታሽው? ላሳየህ? አዎ ምንድን ነው? አንቺ ምን ነው ፈለከኝ እንዴ? አረ በፍጹም እንዴ! ጉድ እኮ ነው በእናትህ። ኧረ አንቺ ጎረምሳ ይሄን እርግጫ ጥሩ አድርገሽ ተምረሽልኝ የለ እንዴ? ዝም ስል እውነት መስሏቸው ነው እኮ እንዲህ የሚታብቱት። ዳግም እንሂድ። ማንን ነው ዳግም? አንተ ወዲህ። ኧረ አትፍረድበት ባሺ፣ ይዞሩበታል እኮ አትይውም እንዴ? ለምን አባቱ ነው የሚዞርበት? ይኸውልሽ መቅዲ፣ እንዲነቃ እንደቀድሞ አንዴ በእግርሽ አንጥፊልኝ እስቲ። በደስታ ነው ባሽዬ። ምን እያደረግሽ ነው? ማና ባካዞ ነው የምትይዛት አንተ መናጢ? ልቀቃት። አረ ባሺ፣ እቺ እኮ ሰው ካልገደለች አታቆምም። ምን ሰው አለና? አሁን ይሄ ጉለሌ ሰው ነው? አቡሬ በል አንተ። እኔን ነው አንተ ያለኝ? ባሽዬ እኔን የሚያወራ መስሎት እኮ ነው። አትቀየመው። በጣም ይቅርታ። ቆይ ወንድ ልጅ ምንድን ነው? ቆይ ሁላችሁም እንደዚህ የምትሽከረክሩብኝ? በቃ ና እንሂድ። ና። አንቺ ጉደኛ! አቤት ባሽዬ። አሁን ያሳየሻትን ነገር ነገ ትደግሚያታለሽ። እሺ? እሺ ባሽዬ። በሉ ደህና ዋሉ። መቅዲ ግን መቼ ነው የምትሰሚኝ? እንዳትጣይ አላልኩሽም እንዴ? ሲመታኝ ዝም ልበለው ታዲያ? እንዴ መቶሻል እንዴ? እድሉን ብሰጠው ይተወኛል እንዴ? ምን እንደሚሻለኝ ፈጣሪ ነው የሚያውቀው። በይ አሁን እንሂድ በእናትሽ። እሺ ሉሊ